አሰልጣኝ በጸሎት አመሰግናለሁ። ተመራችሁ፣ አስቆጠራችሁ፣ መሪ ነበራችሁ። ጨዋታው ሊጠናቀቅ ጭማሪ በተሰጠው 7ኛው ደቂቃ ላይ ግብ አስተናገዳችሁ፣ አቻ ተለያያችሁ። እንዴት ነበር በአንተ እይታ ጨዋታው? ጨዋታው ከባድ ነው። ምክንያቱም ምናልባት የአንደኛ ዙር ወልዋሎና የሁለተኛ ዙር ወልዋሎ ፍጹም የተለያየ ነው። አዲስ ቡድኑ ላይ ቶታሊ አዲስ በሚባል መልኩ ነው የተደራጀው። እንደሚከብድ ቲሙ በራሱ አወቃቀሩ እንደሚከብድ እናቅ ነበር። ፕላስ ደግሞ ታች ዞን ላይ ስለነበሩም የማክሲመም እንትናቸው እንደሚጠቀሙ እናቅ ነበር። ሌላኛው እኛ ደግሞ ኤግዛክትሊ 72 ሰዓት ወይም ደግሞ 72 ሰዓት በትክክል በማይሞላ ጊዜ ውስጥ ነው የተጫወት ነው። ከዚህ አንጻር የ9 ሰዓት ጨዋታ ከመሆኑ አንጻር ፕላስ ደግሞ ጉዳቶች በጣም ቋሚ የምንላቸው ላይክ እነ ባሲሩ እነ ፈቱዲን እነ ዘላለም በሌሉበት ከመሆኑ አንጻር ስኬጁሉም ከመደረቡ አንጻር ከባድ እንደሚሆን ጠብቀውን ነበር። እንደጠበቅነውም ከባድ ጨዋታ ነበረ። ግን ያንን ደግሞ መጀመሪያ ቢቆጠርብንም ማስተካከል ችለን መጨረሻ ላይ ግን በተቆጠረብን ጎል አቻ ልንድንል ችለናል ማለት ነው። ምናልባት ኮልች የአብዱልከሪም ተቀይሮ ከገባ በኋላ ያቻነት ጎል አስቆጠረ። መሪ ሆናችሁበትንም ጎል አስቆጠራችሁ ነበረ። ግብ ሲቆጠርባቸው የተወሰነ የአለመናበብና የኮንሰንትሬሽን ችግሮች ነበሩ። ይሄን እንዴት አየው? ከጥንቃቄ አንጻር እየመሩ ነጥብን ካለማስጠበቅ አንጻር እንግዲህ እንዳልኩ እዚህ ቦታ ላይ አሁን አብዛኞቹ ተጫውተው የማያውቁ ልጆች ናቸው። የለንም ተጫዋች በጉዳት ቲማችን በጣም እየታመሰ ነውና ከዛ አንጻር አዳዲስ ልጆች ነው የገቡት ያለ ቦታቸው የተጫወቱ ልጅ ምንም አማራጭ ስለሌለን ማለት ነውና ከዛ አንጻር ለኛ ከባድ ነበረ። ግን ዞሮ ዞሮ ይህንን ማስጠበቅ ነበረብን። ያለ መረጋጋት መጨረሻ ሰዓት ላይ እንደዚህ አይነት ነገሮች ካለ መረጋጋት የሚመጡ ናቸውና ያ ነው ሀብና ያደረገው። ቡድናችሁ ላይ ተስፋ ያለ መቁረጥ ነገር ተመልክቻለሁ። ግብ ተቆጥሮበት የአሸናፊነት ግብ እስከ ማስቆጠር ደርሶ ነበር በመጨረሻ ደቂቃ አቻ እስኪሆን ድረስና በአንተ እይታ ጠንካራ ጎኑ ይሄ ብዬ እኔ ከወሰድኩት በአንተ እይታ ደካማ ጎናችን የትኛው ነበር ብለህ ታስባለህ? የዛሬ ደካማ ጎናችን ብዬ የማስበው ጌም አጀማመራችን ትክክል አይደለም። ጌም አጀማመራችን ትክክል አልነበረም። በቃ ረጅም ደቂቃ ሪትም ውስጥ አለመግባት የተለያዩ ምክንያት ሊነሳ ይችላል። ግን ምንም ሪትም ውስጥ አለመግባታችን ቶሎ እንድንቀደም ሆነናልና ያ ብዙ ነገር ዋጋ አስከፍሎናል ብዬ አስባለሁ። አሰልጣኝ አታክልቲ አመሰግናለሁ። መራችሁ፣ ገባባችሁ፣ ተመራችሁ። ባለቀ ሰዓት ደግሞ ያቻነት ግብ አስቆጠራችሁ፣ አቻ ተለያያችሁ። አጠቃላይ ጨዋታው እንዴት ነበር? አይ ጨዋታው እንዳልከውኛ መጀመሪያ ተቆጣጥረነው ነበር። ያም እድልን ፈጥረን ጎል አግብተናል። ሁለተኛ እድልን ማማክነናልና ያም ጨዋታው አሪፍ ነበር። ከዚህ ቀደምም ቡድን ጎል ያስቆጥራል፣ ከዛ ይቆጠርበታል፣ ሽንፈት ታስተናግዳላችሁ። ዛሬም ያ ነበረ። ግን በመጨረሻ ሰዓት 1 ነጥብ አሳክታችኋል። አሁንም ቀድሞ ማስቆጠር ከዛ ግብ ማስተናገድ አለ። አሁንም ሊሻሻል ያልቻለ ችግር ሆኗል። አይ አሁን እንዳልከው ያም የመሻሻሉ አሁን ማጥቂያችንና ሚድፊልዳችን ጥሩ እየተቀናጀ ነው። ትንሽ ዲፌንሱ ላይ በጣም የሚያስቸግረን ዲፌንሱ ላይ ዛሬ የነበረ ስህተት እሱ ላይ ስለሆነ ያም አሁንም እያረምን ከባለፈውን መቼም እየተመራን እኩል ለመውጣት ሞክረናል። ያም ያለውን ጨዋታ ደግሞ አስተካክለን የተሻለ ነገር ለመስራት እንመጣለን። 3 ነጥብ አሁንም ማግኘት አልቻላችሁም። ወራጅ ቀጠና ውስጥ ነው ያላችሁት። ቁጥሮች ደግሞ በተቃራኒው እየተጓዙ ነው። አሁንም ከዛ ቦታ መውጣት አልቻላችሁም። ተስፋ አለን ብላችሁ ታስባላችሁ? አይ አሁንም እኛ እንላለን። ያም ከኛ በፊት ያለው 21 24 ናቸው። እኛም 13 ገብተናል። ያለ ጨዋታ ማሰብ ነው። እኛ የተሻለ ነገር ከመስራት ወደ ኋላ አንልም እና ያለውን ነገር እንዳልከው ቲሞች እየራቁ ነው፣ እኛም ወደ ኋላ እየቀረን ነው። ግን በተቻለ መጠን ያለውን ጨዋታ አስተካክለን ያም ለቀጣዩ እንዳልከው አሁንም እነሱን ለመድረስ እንሞክራለን። እንደ ስኳድ ጥራት ያላቸው ተጫዋቾችን ቡድንክ ይዟል። 5 የውጭ ዜጋ ተጫዋቾች አሉ። ግን ውጤቱ ይህንን ስብስብ ይገልጸዋል ብል ታስባለህ? አይ ውጤቱ አይገባውም ማለት እንዳልከው ስብስቡ በጣም ስብስብ ነው ማለት በጣም ጎበዞች ናቸው። እንዳልከው ፕሮፌሽናል የተጫወቱ ዜጎችም አሉ። ግን አንዳንዴ ስህተቱ ደግሞ በጣም የሚገርም ነገር ስህተትን ዋጋ እያስከፈለን ነውና ያም እስከ ያለውን ነገር አስተካክለን እኛም አይመጥነንም። ግን አንዴ
ሁሌ እየተሸነፍን ውጤት ነጥብ እያጣን ስለመጣን መሰለኝ አንድ ስናገባ እሷን ለመጠበቅ ብዙ እንትን ጭንቀት ይፈጥራሉ መሰለኝ ልጆችና ያም እሱ ነገር ሲገባብን ደግሞ ወደ አላ ኮንፊደንሳችን እየወረድ ነው። እሱን ነገር አስተካክለን ደግሞ የተሻለ ነገር ለመስራት እንሞክራለን። ዛሬ ትንሽ ከመምራት ከዛ ተመርተን ደግሞ እኩል ወጥተናል። የሆነ ነገር የሚያሳይክ ነገር አለና እሱም በመቅረፍ የቻልነውን ነገር እናረጋለን ብዬ አምናለሁ። አመሰግናለሁ።